ውድ ቤተሰቦቼ እንደምን ከርማችኋል? ዛሬ በጄፍሪ አርቨር ተደርሶ በተክሉ ታቦር አጋጣሚ በሚል ተዛማጅ ትርጉም ወደ ሀገርኛ የተመለሰውን ይህንን ቆንጆ መጽሐፍ ይዤ ተከስቻለሁ። ታዲያ እናንተም እንደ ሁልጊዜው ለቻናላችን እድገት ያግዘናልና ላይክና ሼር እያደረጋችሁ ትረካውን ማዳመጥ ትጀምሩ ዘንድ ከወዲሁ የጠየኳችሁ ወደ ዝግጅት ያልፋለሁ። አመሰግናለሁ። ለመጀመሪያ ጊዜ ያየኋት በአልድዊች አካባቢ ወደ ሥራ በመሄድ ላይ እንዳለው ነበረ። የአልድዊችን ቲያትር ደረጃውን በመውጣት ላይ ነበረች። ካየኋት ጊዜ በለጠ ላያት ብችል ኖሮ ከፊት ለፊቴ ከሚገኘው መኪና ጋር መላተም አይቀርም ነበረ። ያየኋትን ያህል እንኳን ስለ እርሷ ከመናገሬ በፊት ወደ ቲያትሩ ከሚገቡት ሰዎች ጋር ተቀላቅላ ተሰወረችብኝ። በስተግራይ በኩል የመኪና ማቆሚያ ስፍራ መኖሩን እንዳረጋገጥኩኝ ምንም አይነት ምልክት ሳላሳይ በተቻለ ፍጥነት ዞር ያቆምኩኝ። ከኋላዬ ይከተለኝ የነበረው መኪና ነጂ የስድብ ናዳ ቢያወርድብኝም ከቁብ አልቆጠርኩትም። ከመኪናዬ ዘልዬ በመውረድ ወደ ቲያትሩ ሮጥኩኝ። በትርምስ መሃል ላገኛት እንደምችልና ይህ መጥፎ አጋጣሚ ሊሆን እንደሚችል መገንዘብ ያልቀረም። ይህም ሆኖ ቢገኝም እንኳን የወንድ ጓደኛዋን ወይም ባሏን ታገኝና ይሄም ሰው የማይበገር ጡንቸኛ ሊሆን ቢችልስ ብዬ መጠራጠሬን አልተውኩም። አንዴ ወደ ሰገነቱ ብቅ እንዳልኩኝ አካባቢውን ቃኘሁት። 360 ዲግሪ ዞሬ ብመለከትም ምልክቷን እንኳን ማግኘት አልተቻለኝም። ትኬት ልግዛ ይሆን ብዬ አሰብኩኝ። የትኛውን ቦታ ልትቀመጥ ትችላለች? ወይ ተርታ ወንበር ካለበት ወይም ከግራና ከቀኝ ባለው ስፍራ አሊያም እፎቁ ላይ ባለው የየብቻ መቀመጫ ላይ ልትሆን ብትችልስ? ውስጥ ገብቼ ላይና ታች ብዬ እስካገኛት ድረስ በፈልጋት ይሻል ይሆናል ብዬ አሰብኩኝ። ትኬት ካልገዛው ደግሞ ወደ ውስጥ ለመግባት እንደማይፈቀድልኝ ፈጥኜ ተረዳው። ድንገት አየኋት። የዛሬ ምሽት ትዕይንት የሚል ጽሑፍ በተጻፈበት መስኮት አቅጣጫ ሰልፍ ይዛ አየኋት። አንዲት ሴትና በመካከለኛ ዕድሜ የሚገኝ አንድ ሌላ ሰው ከእርሷ ኋላ ሆነው ተራቸውን ይጠባበቃሉ። ልክ ሰልፍ ውስጥ እንደገባው እርሷ ደግሞ በረድፉ መጀመሪያ ላይ ቆማ ተመለከትኳት። ምን እንደምትል ለመስማት ወደፊት ተንጠራርቼ ቆምኩኝ። የሰማሁት ነገር ቢኖር የትኬት ቆራጩ መልስ ብቻ ነበረ። መጋረጃው ሊዘጋ ጥቂት ደቂቃ በቀረው በአሁኑ ሰዓት ብዙም እድል ያለ አይመስለኝም እመቤቴ ይላት ነበር። ሆኖም ግን እኔ ዘንድ ከተውሽው እስቲ ላደርግ የምችለውን ነገር ያለው ሲላትም ሰማው። አመስግናው ተርታውን በር ወደሚገኝበት አቅጣጫ መራች። የመጀመሪያው ግምት የተረጋገጠ ከቁርጭምጭሚት ጀምሮ ወደ ላይ ወይም ከራስ ጀምሮ ወደ ታች ቢመለከቷት ምንም እንከን የማይገኝባት ናት። አይኖቼን ከእርሷ ላይ ማንሳት አልቻልኩም። ሰገነቱ ላይ የነበሩትን አብዛኞቹ ወንዶች ስመለከታቸው ልክ የኔን አይነት ስሜት እንዳደረባቸው ነው የተረዳሁት። የሚያገባቸው ነገር እንደሌለ ለሁላቸውም መናገር ፈለግኩኝ። ከኔ ጋር እንደሆነች አልተገነዘቡ ይሆን? ወይም ደግሞ ሌሊቱን ከኔ ጋር እንደምትሆን ሳላወቁ ይሆን? ከይታ እንደራቀችኝ አንገቴን አስረዝሜ ወደ ትኬት መቁረጫው ክፍል አማተርኩኝ። ትኬቷ ለብቻው ተቀምጦ አየሁ። ከፊት ለፊት የቆመው ከነበረው ሰውዬ ቀድማ የነበረችው ወጣት ሴት የግራና ቀኝ መቀመጫ ከሚገኝበት ስፍራ 4 ትኬት እንዳስቆረጠች ትንሽ ተንፈስ አልኩኝ። ከፊት ለፊት የቆመው ሰው አንድ ትኬት ብቻ የሚገዛው ነው እንዳይገኝ ጸለይኩኝ። ለዛሬ ምሽት ትዕይንት የሚሆን የአንድ ሰው ትኬት አለ እንዴ ብሎ ጠየቀ ሰውየው። የሶስተኛው ደቂቃ ደውል እንደተደወለ ትኬት ቆራጩም ፈገግ አለ። እኔ ተኮሳተርኩኝ። ከጀርባው በሴንጤ ሎጋው ወይስ የስድብ ናዳ ለወረደበት የሚል ሐሳብ መጣብኝ። የት መቀመጥ ይፈልጋሉ ጌታዬ? ግራና ቀኝ ወይስ መደዳ ወንበር ያለበት ቦታ ላይ? አለ ትኬት ቆራጩ። መደዳ ወንበር ላይ አትበል ብዬ ተመኘው። ግራና ቀኝ፣ አዎ ግራና ቀኝ በል ብዬ አሰብኩኝ። መደዳ ወንበር አለ ሰውየው። በይች መደዳ አንድ ወንበር ይኖራል አለ ገንዘብ ተቀባዩ። አንዳንድ ሰዎች የገዙትን ትኬት በተለያዩ ምክንያቶች ሳይጠቀሙበት ሲቀሩ ሲኒማ ቤቱ ሊሸጥላቸው እንደሚችልና ሆኖም ግን ይህን ከማድረጋቸው በፊት የራሳቸውን ማጠናቀቅ እንደሚፈልጉ በማሰብ ላይ እንዳለው ለትኬት ቆራጩ
ትንሽ ፈገግታ አሳየሁት። ታዲያ እንዴት ባለ መንገድ ተጠቅሜ ነው ችግሬን መፍታት የምችለው የሚል ሐሳብ መጣብኝ። ከፊት ለፊት የሚገኘው ሰውዬ ትኬቱን እስከሚገዛ ድረስ ባለው ጊዜ ውስጥ ምን እርምጃ መውሰድ እንዳለብኝ ወስኜ ዝግጁ ሆንኩኝ። እግዚአብሔር የተመሰገነ ይሁን። ላደርገውም ባልችል መስሎ ተሰምቶኝ ነበረ አልኩኝ ቁና ቁና እየተነፈስኩኝ። ትኬት ሻጩ ሰውዬ ቀና ብሎ ከተመለከተኝ በኋላ በጀመርኩት ንግግር ይህን ያህልም ደስተኛ አለመሆኑ ተሰማኝ። የትራፊክ መጨናነቅ ነበረ። ከዚያ ደግሞ የመኪና ማቆሚያ ስፍራ ማግኘት አልቻልኩም። ምናልባት ሴት ጓደኛዬ ተስፋ ቆርጣ ገብታ ይሆናል። ለመሆኑ በአንዳች አጋጣሚ ትኬቱ እንዲሸጥ እዚህ ትታ ይሆን እንዴ አልኩት ትኬት ሻጩን። በሁኔታዬ የረካ አይመስልም። አነጋገሬ ይህን ያህልም አልሳበውም። ማንነቷ ልታስረዳኝ ትችላለህ አለኝ ትኬት ሻጩ በጥርጣሬ መልክ። አጭር ጥቁር ፀጉር፣ ወደ ቀይ የሚያደላ ቡናማ የአይን ቀለም ያላትና ቀይ ሐር ልብስ የለበሰች እርሱም ብዬ እዘረዝር ጀመር። አዎ አስታውሳታለሁ አለ ትኬት ሻጩ ሲቃ የያዘው በሚመስል መልክ። አጠገቡ የነበረውን ትኬት አንስቶ ሰጠኝ። አመሰግናለሁ ብዬው መገላገሌን በሚያሳይ መልኩ ተለየሁት። የመጀመሪያው ትዕይንት እዚህ ላይ ተፈጸመ። ወንበሩ ወዳለበት አቅጣጫ እየተጣደፍኩኝ ሳለው ከትኬት መቁረጫው ጎን በሚገኝ ስፍራ አንድ ፖስታ አነሳው። የትኬቱን ዋጋ አየሁት። 20 ፓውንድ ይላል። ባለ 10 ፓውንድ ኖት ሁለቱን ከቦርሴ አውጥቼ ፖስታ ውስጥ በመክተት በምላሴ አርጥቤ ዘጋሁት። ከአዳራሽ ውስጥ የነበረችው አስተናጋጅ ትኬቴን አየችና ከፊት ለፊት 6ኛው ረድፍ ላይ ወደ ቀኝ በኩል F11 ቁጥር ከሚገኝበት ቦታ ላይ ነው አለችኝ። እስካገኛት ድረስ በዝግታ ወደ ታች ወረድኩኝ። በመካከል በሚገኘው ረድፍ ከአንድ ባዶ ወንበር አጠገብ ቁጭ ብላ አየኋት። ቀደም ሲል ተቀምጠው የነበሩትን ሰዎች አልፎ አልፎ እየረጋገጥኩኝ ወደ እርሷ ሳመራ ዞር ብላ ፈገግታ መገበችኝ። ያንን ትርፍ ትኬቷን የገዛ ሰው መኖሩን በማረጋገጧ ደስ የተሰኘች ትመስላለች። እኔም ፈገግታ በመስጠት ያንን 20 ፓውንድ ያለበትን ፖስታ ሰጠኋትና ከአጠገቧ ሄጄ ተቀመጥኩኝ። ትኬት ሻጩ ይሄን እንድሰጥሽ አደራ ብሎኛል አልኳት። አመሰግናለሁ ብላ ፖስታውን ቦርሳዋ ውስጥ ከተተችው። የመጀመሪያው ትዕይንት ሊጀመር ብርሃኑ ደበብ ሲልና መጋረጃው ወደ ላይ በመነሳት ላይ እንዳለ የኔንም ሁለተኛ ትዕይንት የመጀመሪያ መስመር በእርሷ ላይ ለመጀመር ሙከራ ላደርግ ነው። በመካከሉ ግን ስለምመለከተው ቲያትር ምንም ሐሳብ እንደሌለኝ ተገነዘብኩኝ። ጭኖ ላይ የነበረውን ፕሮግራም አሻግሬ ያየሁት። መርማሪው ይጣራል በጄ ፕሪስሊ የሚል ነበረ። ብሔራዊ ቲያትር ትዕይንቱ መጀመሪያ በታየበት ወቅት ሂሰኞች ሲያሞጋግስቱ እንደነበር አስታውሳለሁ። በተለይም ኬኔት ግራሃማንስን ለብቻው ነጥለው በማውጣት ስለ ትወና የሰጡት ትችት ትዝ ይለኛል። መርማሪውን ወክሎ የተጫወተው ሰው የልጃቸውን የጋብቻ ቀለበት ያከብሩ በነበሩ የጥንት ቤተሰቦች ቤት ላይ አተኩሮ ይመለከታል። አዲስ መኪና የሚገኝ መስሎኝ ነበረ ይላል አባቷ ለልጁ ጮኛ። መኪና የሚለውን ቃል ስሰማ የመኪናዬ ነገር ትዝ አለኝ። እንዴት እንዳቆምኩት ላስታውስ አልቻልኩም። ሁለት ቢጫ መስመር ባለበት ላይ አቁሜ ይሆን ወይስ ደግሞ ከዚያ በባሰ? ቢፈልግ ገደል ይግባ። በእርሱ ምትክ አጠገብ ያለችውን ቆንጅዬ አግኝቻታለሁ። በአዳራሽ የነበረ ሰው ሳቀ። ቲያትሩን ይከታተል እንደነበር አይነት በመምሰል እኔም አብሬ ሳኩኝ። ስለ ምሽቱ የመጀመሪያ ዕቅዴስ እንዴት ላደርግ ነው? እስካሁን ድረስ ለምን ስራዬ ላይ እንዳልተገኘው ደግሞ ሁሉም ሰው ሳያሳስበው አልቀረም። በረፍት ሰዓት ቲያትሩን ለቅቄ በመውጣት መኪናዬ እንዴት ቆሞ እንዳለ ወይም ደግሞ ስራ ላይ ለምን እንዳልተገኘው ስልክ ደውዬ ለመናገር ባስብም እንደማልችል ተረድቼዋለሁ። ይህንን ማድረጉ የኔንም የፈጠራ ስራ ያራዝመዋል ብዬ ሰጋው። ቲያትሩ ሁሉንም ተመልካች መስጦ ይዟል። እኔ ግን የራሴን የፈጠራ ውጤት እያጠናው ነው። ጥናቱ በተግባር የሚውለው በገቢር 1 እና 2 መካከል ባለው የረፍት ጊዜ ነው። በ15 ደቂቃ ብቻ እንደምወሰንም ደስ ሳልሰኝ አውቀዋለሁ። አዎ ከዚያ 2 ምሽት ብሎ ነገር የለም። እንመለከተው የነበረው ቲያትር ገቢር አልቆ መጋረጃው
ዝቅ ማለት ሲጀምር የበኩሌን ጽሑፍ የመጀመሪያ ደረጃ ረቂቅ እንደማጠናቀቅ ተስፋ አድርጌያለሁ። ወደ እርሷ ዞር ከማለቴ በፊት ጭብጨባው እስከሚያባራ ጠበቅኩኝ። እንዴት ያለው ወጥ ዝግጅት ነው ባክሽ በማለት ጀመርኩኝ። ደሞ እኮ በሚገባ ዘመናዊ ነው አልኩኝ። አንዱ ሂሰኛ እንደዚህ ማለቱን በደመ ነፍስ አስታውሼ በመጨረሻው ሰዓት ወንበር ማግኘቴ ደግሞ እድለኛ ነኝ አልኩኝ ያስከተልኩና እኔም እድለኛ ነኝ አለች እርሷ መልሳ። እኔም ተደፋፈርኩኝ። ማለቴ በዚህ አጭር ጊዜ ውስጥ አንድ ትኬት ብቻ የሚፈልግ ሰው ማግኘት በመቻሌ ለማለት ፈልጌ ነው አለች በማብራራት መልክ። የልክ ነው አረጋገጫ በራሴ ንቅናቄ ያሳየዋት። ስሜ ሚሼል ዋይት ኬር ይባላል አልኳት። አናታው ሴንት ትሰኛለሁ አለችኝ ሞቅ ያለ ፈገግታ በመስጠት። መጠጥ ልጋብዝሽ እንዴ አልኳት። አመሰግናለሁ ይሁን እሺ ጥሩ ነው አለች መለሰችና ቆም ብዬ በአዳራሹ አጠገብ ወደ ነበረው ቡና ቤት በሚተሙት ሰዎች መካከል እንድታመራ መልክቻት መንቀሳቀስ ጀመርን። አልፎ አልፎ ትከተለኝ እንደሆነ ለማረጋገጥ መለስ ብዬ ወደ ኋላ አመለከት ነበረ። ተከትላኝ የምትመጣ አልመስል እያለኝ ዞር ብዬ በተመለከትኳት ቁጥር በደማቅ ፈገግታ ሰላም ትለኝ ነበረ። ከግፊያው እንደወጣን ምን ላምጣልሽ ብዬ ጠየቅኳት። አንድ ደረቅ ማርቲኒ ባገኝ ደስ ይለኛል አለችኝ። እዚሁ ጠብቂኝ አሁኑን እመጣለሁ ብያት ትዕዛዝ ከምሳት ድረስ ምን ያህል ውድ ጊዜ ሊጠፋ እንደቻለ በማሰብ ቆሜ ተራ እስከሚደርሰኝ ድረስ ጠብቃለሁ። የ5 ፓውንድ ኖት አውጥቼ በእጄ በመያዝ ምናልባትም አሳላፊው ጉርሻ ይሰጠኛል ብሎ በመገመት አቅጣጫውን ወደ እኔ ያዞር ይሆናል ብዬ አሰብኩኝ። ገንዘቡን ያየው ቢሆንም ደረቁ ማርቲኒና ውስኪ በበረዶ እስካማገኝ ድረስ ከኔ በፊት የነበሩት 4 ሰዎች መስተናገድ ነበረባቸው። አሳላፊው ምንም ጉርሻ ማግኘት እንደሌለበት ቢሰማኝም ጊዜ ማጥፋት ይሆንብኛል ብዬ በማሰብ መልሱን ሳልቀበለው ሄድኩኝ። መጠጦቹን ይዤ ከሰገነቱ ዳር አና ቆማ ወደ ነበረችበት ቦታ መራው። አና ያን ውብ ቀይ ሐር ቀሚስ ለብሳ ፕሮግራሙን ታጠናው ነበረ። በመስኮት የገባው ብርሃን የአናን ድንቅ ቅርጽና ለግላጋ ሰውነት ይበልጥ እንዲጎላ አድርጎታል። ደረቁን ማርቲኒ ሰጠዋት። በዚህን ጊዜ ያ የነበረኝ አጭር ጊዜ እየተሟጠጠ መሆኑ ተሰማኝ። አመሰግናለሁ አለችኝ ሌላ ትጥቅ አስፈች ፈገግታ እየመገበችኝ። መጠጡን አንዴ እንደተጎረጨች እንዴት ትርፍ ትኬት ልታገኝ ይቻልሽ ብዬ ጠየቅኳት። ባልደረባይ በመጨረሻ ሰዓት በአስቸኳይ ስራ በመጠመዱ ምክንያት ነው ብላ አስረዳችኝ። ሐኪም ወንድሙ አንዱ ችግር ይሄ ነው አለችኝ ደገመችና። ያሳዝናል ይህን የመሰለ ትርኢት ሳይው ቀረባቸው አልኩኝ ባልደረባዋ ወንድ ይሁን ወይም ደግሞ ሴት በማውጣጣት መልክ። አዎ አለችና ትዕይንቱ ብሔራዊ ቲያትር ይቀርብ በነበረበት ጊዜ ትኬት ለመግዛት አስቤ ሁሌም አልቆ ይጠብቀኛል። ኋላ ግን በመጨረሻ ሰዓት ከጓደኛ የ2 ትኬት ሳገኝ ተጣደፌ ገባው። ከቅርብ ሳምንት በኋላ ቲያትሩ ይዘጋል ብላኝ ከመጠጧ ዳግመኛ ተጎነጨች። ልክ የ3 ደቂቃ ደውል እንደተደወለ አንተስ ብላ ጠየቀችኝ። በድርሰቴ ጽሑፍ ላይ ይህን መሳይ መስመር አልነበረም። እኔ አልኳት። አሁን ሚሼል ብላ በማሽኮርመም መልክ መለሰችልኝ። በመጨረሻ ሰዓት እንዴት አድርጌ የተተው ትኬት ለማግኘት አሰብክ አለች እንደገመችና የተጻፉትን ሂሶች አነበብኩኝና እስቲ ያልተሸጠ ትኬት ይገኝ እንደሆነ ብዬ መጣው አልኳት። ወዲያውኑ ትርፍ የሆነ ትኬት ታገኘህ አይደለ አለችኝ። የሁለተኛው ደቂቃ መመደውን ላይ እንዳለ በዚያ ቡናማ አይኖቿ ውስጥ ሽወዳ ይኖርበት ይሆን እንዴ ስላሰብኩኝ ከዛም አዎ አግኝቻለሁ አልኩኝ በሎሳስ። አንቺ ሐኪም ነሽ እንዴ? እንደነርሱ ማለት ነው አልኳት እየተንተዋተኩኝ። እንደነማን ብላ ፋጠጠችኝ። እንደ ባልደረቦችሽ አልኳት አሁንም በማሽኮርመም ላይ መሆኗን እርግጠኛ ሳልሆን። አዎ ፉላም ውስጥ ጠቅላላ ሐኪም ሆኜ እሰራለሁ። አብረን የምንሰራው 3 ነን። ዛሬ አምልጬ ልመጣ የቻልኩት ግን እኔ ብቻ ነኝ አለችኝ። እኔ የምሰራው የሆቴል ስራ ነው አልኩና ነገርኳት።
ይህማ ከኔ ባሰ ብዙ ሰዓት የሚያሰራና ምቹ ያልሆነ የሥራ አካባቢ ካሉበት ስፍራዎች አንዱ ይሆናል ብዬ አስባለሁ አለችና የአንድ ደቂቃው ደውል እንደተደወለ ቡናማ መልክ ያሉት አይኖቿን እየተመለከትኩኝ ቲያትሩ ድንቅ መሆኑን ባልዘነጋም ሁለተኛውን ገቢር እንርሳው። አዎ ቀሪውን ምሽት 800 ሰው ባለበት አዳራሽ ውስጥ ሳይሆን ብቻሽን አንቺ ጋር ማሳለፍ ፈልጋለሁ ልላት ተመኘው። ተስማሚያለሽ አልኳት ብላይ ነበረችውን ለማስታወስ እየሞከርኩኝ። ካንተ ይልቅ ብዙ የደንበኞች ቅሬታ እንዳለብን ይሰማኛል ያለችውን ብቻ ለማስታወስ ቻልኩኝ። እጠራጠራለሁ አለችና አና ፈጥና በሕክምና ዓለም ውስጥ ሴት ከሆንክና በጥቂት ቀናት ውስጥ ታካሚ እንዲሻለው ካላደረክ ወዲያውኑ በሙያው በተገቢው መንገድ ሰልጥን እንደሆነ ማወቅ ይፈልጋሉ አለች። በድምፅ ማጉያው በኩል ድምፅ መስማት ስንጀምር ስቄ የያዝኩትን መጠጥ ጭልጥ አድርጌ ጨረስኩኝ። ሁለተኛው ገቢር ሊጀምር ስለሆነ መቀመጫችሁ እንድትይዙ ትለመናላችሁ፣ መጋረጃው ሊከፈት ነው የሚል ድምፅ ነበር የተሰማው። መግባት ይኖርብናል አለችና አና ባዶውን ብርጭቆ ከመስኮቷ አጠገብ አኖራ። አዎ እንሂድ፣ በቃ እንሂድ ያለብን አይመስልም አለችኝ። ይመስለኛል አልኩኝና ብዙም ፈቃደኝነት በሌለው መልኩ ልወስዳት ባሰብኩት አቅጣጫ የመሯት ወደ ነበርንበት በመመለስ ላይ ያለን። ስለመጠጡ አመሰግናለሁ አለችኝ። ትንሽ ማስተካከያ አልኳት። በጥያቄ ምልክት አተኩራ ተመለከተችኝ። ለዚያ መልካም ትኬት ብዬ አብራራውላት። ፈገግ አለች። እንደተለመደው አንዳንድ እግሮችን እየረጋገጥንና እየተወለጋገድን ከመቀመጫችን ደርሰን ሌላ አስተያየት ለመሰንዘር እያሰብኩ እያለ ያዳራሹ መብራት ድርግም ብሎ ጠፋ። በሁለተኛው ገቢር ወቅት የሚያስቅ ነገር ሲኖር ወደ አና አቅጣጫ መለስ እያልኩኝ ፈገግታ ማሳየት ጀመርኩኝ። እኔም አጻፋውን ሞቅ ያለ ፈገግታ አገኘው። ትልቅ የድል አድራጊነት ጊዜ የመጣው ትዕይንቱ ሊያልቅ በተቃረበበት ወቅት ነበረ። ያም ወቅት የሟችቷን ሴት ፎቶግራፍ ለሴት ልጇ መርማሪው ባሳየበት ጊዜ ነበረ። ጆሮ ሊበሳ የሚችል ጩኸት እንደሰማች የመድረኩ መብራት ጠፋ። አና በዚህን ጊዜ እጄን ጨምድዳ ያዘችና ወዲያውኑ ለቃ ይቅርታ ጠየቀችኝ። ኧረ ምንም ችግር የለም አስፈላጊ አይደለም አልኳት በማሾካሾክ። እኔም በሆነ ይህንን ከማድረግ የተቆጠብኩት አሁን ብቻ ነው አልኳት። በዚህ አነጋገሬ ምን አይነት የስሜት መልስ ልትሰጠኝ እንደቻለች በጨለማው አዳራሽ ላረጋግጥ አልቻልኩም። ከጥቂት ጊዜ በኋላ መድረኩ ላይ የነበረው ስልክ ተጣራ። ሁሉም ተመልካች ምንም እንኳን ሊናገር የሚችለውን ማዳመጥ ባይችሉም መርማሪው ሳይደውል እንዳልቀረ ገምተዋል። ያ የመጨረሻ ትዕይንት ተመልካቹን ጨምድዶ ያዘው። ለመጨረሻ ጊዜ መብራቱ ደንገዝግዝ ሲል ተዋንያኑ ከመድረኩ ብቅ አሉ። የሚገባቸውንም ጭብጨባ ከተመልካቹ አገኙ። በመጨረሻ ላይ መጋረጃው ሲዘጋ አና ወደ እኔ ዞር ብላ እንዴት ያለ ድንቅ ዝግጅት ነው በእናትህ! እንኳንም ሳላየው ያልቀረው። ከዚህም በላይ ደግሞ ብቻዬን ባለማየቴም በጣም ተደስቻለሁ አለችኝ። እኔም እንዳንቺ አልኳት። ቲያትር ገብቼ ይህንን ትዕይንት አያለው ብዬ ምንም ያቀድኩት ነገር እንዳልነበረ ባውቅም ተመልካቹ ልክ ዝግ ብሎ እንደሚወርድ ወንዝ ከአዳራሹ ሲወጣ እኔና እሷም ወደ ሰገነቱ አቅጣጫ አመራን። የነበረኝን ያንን ትንሽ ውድ ጊዜ ስለ ትዕይንቱ ጠንካራነት፣ የዳይሬክተሩ ያተረጓጎን ችሎታ፣ የአዳራሹ ዝግጅት ወጥነት፣ ስለ ልብሱ ሳይቀር ከአዳራሹ እስከሚያስወጣው ባለሁለት በር እስከምንደርስ ድረስ በመወያየት አጠፋሁት። ደህና ሁን ሚሼል አለች አና። የምሽቱን ደስታዬን ስላጠናከርክልኝ አመሰግናለሁ ብላ እጄን ጨበጠች። ደህና ሁኚ አልኳት። እነኛ ቡናማ አይኖቿን ትክ ብዬ ተመለከትኩኝ። ለመሄድ ስዘጋጅ ለዳግመኛ ጊዜ የት ነው ላገኛት የምችለው ብዬ በሐሳብ ተዋጥኩኝ። ወዲያውኑ አና አልኳት። ዞር ብላ አየችኝ። ምንም ስራ ከሌለሽ እራት አብረን ብንበላ ምን ይመስልሻል አልኳት። አመሰግናለሁ ሚሼል፣ እስማማለሁ አለችኝ።
የተደሰትኩ መሆኔን ለመደበቅ ባለመቻል ፈገግ አልኩኝ። ጥሩ፣ አንድ ማውቀው ምግብ ቤት ከመንገድ በታች አለ። ደስ ትሰኝበታለሽ። አዎ፣ በዛ ደግሞ ተማመናለሁ አልኳት። ድንቅ ነገር ይመስላል ብላ እጇን ከኔ ጋር አጣመረችና እየመራው ወሰድኳት። ባልዱቻ አካባቢ አብረኗን ስንራመድ አና ስለ ቲያትሩ አንስታ ከዓመታት በፊት ሃይማርኬት ካየችው ጋር በማነጻጸር መጫወት ጀመረች። ምድር ለምድር ማቋረጫው ጋር ስንደርስ ከመንገድ ማዶ የሚገኘውን ግራጫ ቀለም የተቀባውን ባለ ሁለት በር ትልቅ ቤት አመለከትኳት። ያ ነው የምንሄድበት ቤት አልኳት። ቀይ መብራት ሲበራ አጋጣሚውን ተጠቅመን ለጊዜው ቆሞ የነበሩትን ተሽከርካሪዎች አልፈን ሄድን። የእግረኛ መንገዱ መጨረሻ ላይ ስንደርስ የግራጫ ቀለም የተቀባውን ቤት በሩን ከፍቼ አና ቀድማ እንድትገባ አደረግኩኝ። ልክ ውስጥ ስንገባ መዝነብ ጀመረ። ምድር ቤት ባሉት ደረጃዎች ወርደን ብዙ ውካታ ወዳለበት የምግብ አዳራሽ ወሰድኳት። አብዛኞቹ ሰዎች ቲያትር አይተው የተመለሱ ናቸው። አስተናጋጆቹ በሁለት እጆቻቸው ሳህን ይዘው ከአንደኛው ጠረጴዛ ወደ ሌላኛው ይሯሯጣሉ። እዚህ ወንበር የምታገኝ ከሆነ በጣም ነው የሚደንቀኝ አለችኝ አና ሰልፍ ይዘው ከዳር ዳር የቆሙትን ሰዎች እያማተረች። የአስተናጋጆች ኃላፊው ወደሚገኝበት ስፍራ መራው። እስከዚያን ድረስ የደንበኞቹን ትዕዛዝ ይቀበል የነበረው የአስተናጋጆች ኃላፊ እየከነፈ ወደ እኔ መጣ። እንዴት አመሽ ሚስተር ዋይት ኬለር አለኝ። ስንት ናችሁ? አለ ደገመና። ሁለታችን ብቻ ነን አልኩት። እባካችሁ ተከተሉኝ አለ ማሪዮ ከክፍሉ ጥግ ወደሚገኘውና አዘውትሬ ወደ መስተናገድበት ጠረጴዛ እየወሰደን። ቁጭ እንዳለን ሌላ ደረቅ ማርቲን ይምጣልሽ እንዴ አልኳት። አይ አይደለም አመሰግናለሁ፣ አንድ ብርጭቆ ወይንና ምግብ ባገኝ ደስ ይለኛል ብላ መለሰች። ማሪዮ የምግብ ዝርዝር ያለበትን ወረቀት እንደሰጠኝ የይሁንታ መልስ ራሴን በመነቅነቅ ሰጠሁት። የሚስማማት ነገር አግኝታ እንደሆነ ከመጠየቀ በፊት ዝርዝሩን በዓይኗ ገረፍ አደረገችውና አዎ አግኝቻለሁ አለች በቀጥታ እኔን እየተመለከተችኝ። ለአሁኑ ፌቶቺኒ ከአንድ ብርጭቆ ወይን ጠጅ ጋር ባገኝ እመርጣለሁ አለች። ጥሩ ሐሳብ ነው፣ እኔ እከተልሻለሁ፣ ግን አፍ ማሟሻ ሌላ እንደማያስፈልግሽ እርግጠኛ ነሽ አልኳት። አያስፈልገኝም፣ አመሰግናለሁ ሚሼል። የሚያስጎመጀኝን ሁሉ ይቅረብልኝ እል የነበረበት እድሜ ያበቃ ይመስለኛል አለችኝ። እኔም እንደሱ ሆኛለሁ ብዬ ተናዘዝኩላት። ቅርጼን ለመጠበቅ በሳምንት 3 ጊዜ ስኳሽ እጫወታለሁ አልኳት። ልክ ማሪዮ ለዳግመኛ ጊዜ ካጠገባችን ሲደርስ 2 ፌቶቺኒና 1 ጠርሙስ ብዬ ሳልጨርስ አና ጣልቃ ገብታ ግማሽ ጠርሙስ ይበቃል አለች። እኔ መጠጣው 1 ብርጭቆ ብቻ ነው። ነገ ጧት ማልጄ መነሳት አለብኝ። ስለሆነም ከምችለው በላይ ማድረግ አይገባኝም በማለት አብራራች። መስማማቴን ስገልጽ ማሪዮ እየከነፈ ሄደ። ከጠረጴዛው ማዶ የአናን አይኖች አሻግሬ ያየው። ስለ ሴት ሐኪሞች ሁሌም አስባለሁ አልኩኝ። ወዲያውኑ አነጋገሬ ትንሽ ደካማ መሆኑን ተገነዘብኩኝ። የምታስበው ሴቶች የተለዩ ናቸው ብለህ በማሰብ ነው አለችኝ። እንደዛ የሚመስል አይነት ነገር ነው አዎ አልኩኝ። እኛ በስራ ምንም የተለየን አይደለንም። አዎ ልዩነት ቢኖር በየቀን ወንዶቹን ራቁታቸው ማየታችን ብቻ ነው። ላረጋግጥልህ የምችለው ነገር ቢኖር አብዛኞቹ ከክብደት በላይ የሆኑና ማራኪም እንዳይደሉ ነው አለችኝ። ፈተኜ ክብደቴ በ8 ፓውንድ ቀንሶ ቢገኝ ብዬ ተመኘው። በመጀመሪያ ነገር ምርጫቸውን ሴት ሐኪም አድርገው የሚፈልጉ ጎበዝ ወንዶች ይኖሩ ይሆን እንዴ በማለት ጠየኳት። ምንም እንኳን ብዙዎቹ ታካሚዎች የሴቶች ቢሆኑ ጥቂቶች ናቸው ብዬ ማለት እችላለሁ። ዳሩ ግን ሴት ሐኪሞች እንደ ወንዶች ሁሉ የማዳን ችሎታ አላቸው ብለው የሚያምኑ ብልህና አስተዋይ ወንዶችም አሉ አለችኝ። ፈገግ አልኩኝ። ልክ 2 ሳህን ፌቶቺኒ ከጠረጴዛችን በመቀመጥ ላይ እንዳለ
አዎ ማሪዮ ደግሞ መርቶ ያመጣውን ግማሽ ጠርሙስ የወይን ጠጅ አይነት አሳየኝ። ራሴን በመነቅነቅ የይሁንታ ምልክትን አሳየሁት። የመረጠው የወይን ጠጅ ከአና ስብዕና ጋር ሊስማማ የሚችል ነበረ። አንተስ? አለችኝ አና። በሆቴል ስራ ውስጥ ያለው ህይወት ምን ይመስላል? አለች አያያዘችና። እኔ የምሰራው በአስተዳደር ዘርፍ ውስጥ ነው አልኳት። የወይን ጠጁን ከመቅመሴ በፊት ለዳግመኛ ጊዜ በወይን ጠጁ ቃና መስማማቴን ስገልጽለት ማሪዮም ለኔና ለአና 2 ብርጭቆ ቀዳለን። ወይም ደግሞ ዛሬ በመስራት ላይ ያለሁት በዚህ መስክ ነው ብዬ መናገሩ ይሻለኛል። ስራ የጀመርኩት በአስተናጋጅነት ተሰማርቼ ነው አልኳት ለአና የወይን ጠጁን በመጎንጨት ላይ እንዳለች። እንዴት ያለ ድንቅ የወይን ጠጅ ነው በእናትህ በማለት አስተያየቷ ሰነዘረች። ጥሩ ከመሆኑ የተነሳ 2 ብርጭቆ መጠጣት አይቀርም አለች ድግምችና። ስለወደድሽው ደስ ተሰኝቻለሁ። ባሮሉ የተባለው የወይን ጠጅ ነው አልኳት። ሚሼል ልትነግረኝ የነበረው ስራ የጀመርከው አስተናጋጅ ሆነህ ብላ አና ሳትጨርስ አዎ ከዚያ ለ5 ዓመት ያህል ወደ ወጥ ቤት ተዛውሬ ሰራው። በመጨረሻም በአስተዳደር ዘርፍ ተሰማርቼ መስራት ጀመርኩኝ። ፊቶችን እንዴት ነው አልኳት። በጣም ድንቅ ነው። አፉ ውስጥ ሙሽሽ ብሎ ሲቀልጥ ይሰማሃል አለችና ከወይን ጠጁ ተቆነጨች። ወጥ ቤት የማትሰራና የማታስተናግድ ከሆነ በአሁኑ ጊዜ በትክክል የምትሰራው ምንድን ነው ብላ ጠየቀችኝ። በአሁኑ ሰዓት በምዕራብ ዳርቻ የሚገኙ 3 የምግብ ቤቶችን አስተዳድራለሁ። ይበልጡኑ ጊዜንም የማጠፋው ከዚያው ነው አልኳት። ልክ ለኔ የህሙማን መኝታ ክፍል ስራ አይነት መስሎ ይታየኛል አለች አና። ለመሆኑ ዛሬ የት ምግብ ቤት ነው ብዙ ችግር ገጥሞታል ብለህ የምትለው ብላ ጠየቀችኝ። የዛሬውን እግዚአብሔር ይመስገን የተለመደው አይነት አይደለም አልኳት ስሜት በተቀላቀለበት አኳኋን። ያን ያህል መጥፎ ነው እንዴ አለች አና። በእርግጠው ዛሬ ጠዋት የወጥ ቤቱ ኃላፊ ማልጣቱን በቢላዋ ቆርጦ ወደ ቤቱ ሄዷል። ቢያንስ ለ2 ቀናት ያህል ስራ አይገባም። ሁለተኛው ምግብ ቤት የሚሰራው አስተናጋጆች ኃላፊ ጉንፋን ይዞኛል ብሎ አልመጣም። ባንኮኒ ውስጥ የሚሰራው ደግሞ ሂሳብ ሲደልዝና ሲሰርዝ አግኝቼ አባረርኩት። በእርግጥ እነዚህ ባንኮኒ ውስጥ የሚሰሩ ሰራተኞች ሁሌም እንዳምታቱ ነው። ይሄ ዛሬ አባረርኩት ግን ሲያምታታ የደረሰበት ደንበኛችን ነው። ይሄም ሁሉ ሆኖ ታዲያ በሌላ ስራ ላይ መሰማራትን አልሻም በማለት አስረዳኋት። በዚህ ሁኔታ ላይ ያለ የዛሬ ምሽት ከስራ በመለየት ደንቆኛል አለችኝ አና። ማድረግ አይገባኝም ነበር። በእርግጥ ይህንን ማድረግ ባልተገባኝም ነበር። ዳሩ ግን ብዬ ወደ አና በማዘመም ብርጭቆዬን ከእርሷ ብርጭቆ ጋር አጋጨሁት። ዳሩ ግን ምን አለችኝ አና። እውነቱን መስማት ትፈልጊያለሽ አልኳት። የቀረውን የወይን ጠጅ በኔ ብርጭቆ ውስጥ እየቀዳው ለማሟሸት ያህል ልሞክር እችላለሁ አለችኝ በምጸት አነጋገር። ባዶውን የወይን ጠጅ ጠርሙስ ጠረጴዛው ላይ ካስቀመጥኩኝ በኋላ ለመናገር አመነታው፣ ግን ለጥቂት ጊዜ ያህል ብቻ ነበረ። ዛሬ ሊመሽ ሲል ወደ አንደኛው ምግብ ቤት ለመሄድ በማሽከርከር ላይ እንዳለው ወደ ቲያትር ስትሄጂ ድንገት ላይሽ ቻልኩኝ። ትክ ብዬ በመመልከት ላይ እንዳለው ከፊት ለፊቴ ከነበረው መኪና ጋር ልጋጭ ስል እግዚአብሔርን ያተረፈኝ። ፈጥኜ በአቅራቢያ ወደሚገኝ መኪና ማቆሚያ ስፍራ ተጠመዘዝኩኝ። ከኋላ የነበረው መኪናም ሊገጨኝ ምንም ያህል አልቀረውም። መኪናዬን አቁሜ ዘልዬ እንደወጣው ወደ ቲያትር ቤቱ በእግሬ ፈጨሁት። አዎ ከዛም እንደደረስኩኝ አንቺን ለማግኘት አካባቢውን ቃኘው። በመጨረሻ ላይ ትኬት መቁረጫው አካባቢ ተሰልፈሽ ተመለከትኩኝ። እኔም ከመስመር ውስጥ ገብቼ ተራዬን ስጠባበቅ አንድ ትርፍ የመግቢያ ትኬት ተለሻጩ ስትሰጪው አየሁ። ከእይታ ውጪ መሆንሽን እንዳረጋገጥኩኝ በሰዓቱ ልደርስ ያለመቻሌን በመገንዘብ ምናልባት የኔን ትኬት ሌላ ሰው እንድትሸጥላት እዚህ አስቀምጣ ይሆናል ብዬ ለትኬት ሻጩ አስረዳሁት። ያንቺን አኳኋንና መላ ቁመና በሚገባ ከገለጽኩለት በኋላ አዎ አምኖኝ ምንም ሳያመነታ ትኬቱ ሰጠኝ በማለት ከት ብዬ ሳኩኝ።
አና የወይን ጠጅ ብርጭቆዋን ከጠረጴዛው ላይ አኑራ በመጠራጠር መልክ ትክ ብላየችኝ። በገለጽክለት ነገር ሁሉ ሰውየው በመሸነፉ ደስ ብሎኛል። ታዲያ እኔስ መሸነፍ አለብኝ ብላለችኝ። አዎ መሸነፍ ይገባሻል። 2 ባለ 10 ፓውንድ ኖት ፖስታ ውስጥ ከትቼ አንቺ ከነበርሽበት አጠገብ ካለው ወንበር መጥቼ ቁጭ አልኩኝ። የቀረውን አንቺም ታውቂዋለሽ አልኳት። ምን አይነት ሁኔታ እንደተሰማት ለማወቅ ፈለግኩኝ። ለጥቂት ጊዜ ያህል ጭጭ እንዳለች ቆየች። የተሞካሸው መሰለኝ ብላ እጅ ነካካችው። የጥንት አይነት የፍቅር መግባቢያ በዓለም ላይ እስካሁንም እንዳለ አልተገነዘብኩም ነበር ብዬ አሰብኩኝ። ወዲያውኑ ጣቶቼን ጨማምቃ አይኖቼን መመልከት ጀመረች። ለምሽቱ ምን እቅድ እንዳለ መጠየቅ ይፈቀድልኛል አለችኝ አና። እስካሁን የታገደ ነገር የለም ብዬ ወዲያውኑ መለስኩላት። ይህም ስለሆነ ነው ሁሉም ነገር እስካሁን አዝናኝ ሆኖ የተገኘው በማለት አከልኩበት። አና ባመላለሴ ደስ ተሰኝታ ሳቀች። ማሪዮ ወደኛ እንደመጣ ግማሽ የተተወ ምግብ ሳህኑ ላይ በማየቱ ትንሽ የተከፋ ይመስላል። ሁሉም ነገር ጥሩ ሆኖ ይሆን ጌታዬ አለ ማሪዮ። ከዚህ የተሻለ ነገር ሊኖር አይችልም አለች አና እኔን መመልከቷን እንደቀጠለች። ቡና ይምጣልሽ ብዬ ጠየቅኳት። ምናልባት ከዚህ ያነሰ ሰው የሚገኝበት ሄደን ብንጠጣ ደስ ይለኛል ብላ መለሰች። ድንገት ወሰድ አድርጎኝ መለስ ካለልኝ ጥቂት ጊዜ ሆኖታል። ራሴን ለመቆጣጠር ማልችል መስሎ ታየኝ። አና ከተቀመጠችበት ብድግ ብላ አንሄድም ስትለኝ ለማሪዮ በራስ ንቅናቄ ምልክት ስሰጠው ፈገግ አለ። ከቤት ወጥተን መንገዱን እንደተያዘ ነው አና እጇን ከእጄ አጣምራ ባልቢች በኩል አድርገን ቲያትሩን አልፈን ሄድን። መኪናዬን ትቼ ከሄድኩበት ስፍራ ስንደርስ ድንቅ ምሽት ነበር ያሳለፍነው አለች አና። አንተ በስፍራው ከመገኘት በፊት ደባሪ ቀን ነበረ። አንተ በመምጣት ግን ሁሉም ነገር ተለወጠ አለች አከለችና ለኔ ከጥሩ ቀናቶች መካከል እንደ አንዱ አድርጌ ልቆጥረው አልችልም ብዬ እንግጩን ተናገርኩኝ። ሆኖም ግን ከዛሬው ይበልጥ የተደሰትኩባት ይህንን የመሰለ ምሽት ቢኖር በጣት የሚቆጠር ነው። ቡና የት መጠጣት ትፈልጊያለሽ? አናቤል ወይስ አዲሱ የዶርቸስተር ክለብ ለምን አንሞክረው አልኳት። ሚስት ከሌለች አንተ ጋር እንሄድ፣ ካለች ግን ብላ ሳትጨርስ የለኝም ብዬ ፍጥኝ ነገርኳት። እንግዲያውስ ውሳኔ አግኝቷል አለችኝ። የቢኤምደብሊው መኪናዬን በር እየከፈትኩላት ገብታ ተደላድላ እንደተቀመጠች ለመሾፈር መሪ ወዳለበት ሳመራ የጎን መብራት በርቶ ቁልፉም ሞተር ማስነሻው ላይ እንደተሰካ አገኘሁት። ሞተሩ ሳስነሳው ወዲያውኑ ተረካለ። ይሄ የኔ ቀን መሆን አለበት አልኩኝ ለራሴ። አና ወደ እኔ ዞር ብላ አዝናለሁ አለችኝ። ዝናቡን በማምለጣችን እድለኞች ነን አልኳት። ጥቂት የዝናብ ነጠብጣብ ከፊት ለፊቱ የመኪና መስታወት ላይ መጣል እንደጀመረ የዝናብ መጥረጊያውን አንቀሳቀስኩት። ወደ ፒምሊኮ በማምራት ላይ እንዳለን ደቡብ ፈረንሳይ ውስጥ የልጅነት ጊዜዋን እንዴት እንዳሳለፈችው ታውጋኝ ጀመር። አባቷ በወንዶች ትምህርት ቤት የእንግሊዝኛ ቋንቋ ያስተምር እንደነበርና በብዙ የሚቆጠሩ ወንድ የፈረንሳይ ተማሪዎች መካከል ሴት እርሷ ብቻ እንደነበረች ገለጸችልኝ። ይሄም ደግሜና ደጋግሜ እንድስቅ አድርጎኛል። ከእርሷ ጋር መሆኔ ሰዓቶች በጨመሩ ቁጥር ያን ያህል የኔም ደስታ እየጨመረ እንዲሄድ አደረገው። ምንድነው ወደ እንግሊዝ ሀገር ተመልሰሽ እንድትመጪ ያደረገሽ በማለት ጠየኳት። ፈረንሳዊ አባቴ እንግሊዛዊቷ እናቴን በመፍታቱና ቅዱስ ቶማስ የትምህርት ተቋም ገብቼ የሕክምና ትምህርት ማጥናት በመቻሌ ነው ብላ አስረዳችኝ። ደቡብ ፈረንሳይን በተለይም እንደዚህ ባለው የምሽት ወቅት ትተሽ መምጣትሽ ትንሽ ግር አልተሰኘሽም አልኳት። ነጎድጓድ በሰማይ ላይ እያስገመገመ ሳለ በሆኑ ላውቀው አልችልም ብላ እንዳለችኝ እኔ ልናገር አስቤ ወዲያውኑ የሚከተለውን ተናገረች። ለማንኛውም በአሁኑ ጊዜ እንግሊዞችም ወጥ መስራት ተምረዋል። ቦታውም ቢሆን በእጅጉ ሰልጥኗል።
ለራሴ ፈገግ አልኩኝ። አሁንም እያሞካሸችኝ ትሆን እንዴ ብዬ አሰብኩኝ። ድንገት በነገራችን ላይ ያ እራት የበላንበት የእናንተ ምግብ ቤት ነው አይደል እንዴ አለችኝ አና። አዎ ነው አልኳት። ያን ያህል ሰው ቆሞ ወንበር ልታገኝ መቻለ? በአስተናጋጁ ሳትጠይቀው እንደምትፈልጉ አውቆ መምጣቱና ሳትከፍል መውጣት መቻለ? አዎ ይሄን ሁሉ ሳገጣጥመው ያንተ ለመሆኑ የሚያስረዳ ነበር አለች አና። ሁሌም ከእርሷ አንድ ያርድ ያህል ርቄ ብቀመጥ መልካም መስሎ ተሰማኝ ከሚል ባንክ ወደ ቀኝ እንደታጠፍኩኝ የመኪና ማቆሚያ ቦታ ባይኔ ያማተር ጀመር። ወዲያውኑ ለአንድ መኪና የሚበቃ ቦታ አግኝቼ አቆምኩኝ። ከመኪናዬ እንደወረድኩኝ በአና በኩል ያለውን በር ከፍቼ ወደ ቤት እየመራው ወሰድኳት። የቤቱን በር ከውስጥ እንደቆለፍኩት አና እጆቿን በአንገቴ ላይ ጣል አድርጋ አተኩራ አይኖቼን ትመለከት ጀመር። ጎንበስ ብዬ ለመጀመሪያ ጊዜ ሳምኳት። በስሜት እንደተዋጠች ያለችው ነገር ቢኖር ቡናውን እርሶ ሚሼል ነበር። ኮቴን አውልቄ ወደ ፎቅ እየመራዋት መኝታ ቤት ውስጥ ወስጄ አስገባዋት። አልጋዬ በሰራተኛዬ በሚገባ ከመነጠፉም በላይ ክፍሉም ጽዱ ሆኗል። መጣው ብያት ወደ መታጠቢያ ቤት ፈጥኜ ሄድኩኝ። ጥርሴን በማጽዳት ላይ እንዳለው እስካሁን የሆነው ሁሉ ህልም መስሎ ታየኝ። ወደ መኝታ ክፍሌ ስመለስ ባማትር አናን አጣኋት። የጥርስ ቦርሼ ወደ ነበረበት መልሼ እንደገና ወደ ክፍል ተመለስኩኝ። የት ነው ያለችው? አይኔ የተጣለ ልብስ ላይ አርፎ እርሱን ተከትዬ ወደ አልጋው ተመለከትኩኝ። ራሷ ከትራሱ ላይ ጋደም ብሎ አየሁት። አካላቷን የሸፈነችው አንሶላ በመደረብ ብቻ ነበረ። ፈጠኜ ልብሴን አውላለኩኝ። ልብሶቼን ከወደቁበት ትቼ ዋናውን መብራት አጠፋሁት። አልጋው አጠገብ የነበረው ግን እንደበራ ነው። እቅፌ ውስጥ ከማስገባቴ በፊት ለብዙ ሴኮንዶች አየኋት። መሳም ስትጀምረኝ ሁለመናዋን እዳስሳት ጀመር። እርሷን የመሰለ አጓጊና ጣፋጭ አለ ብዬ አላምንም። የፍቅር ጨዋታ አድርገን ስንጨርስ እችን ሴት ከቶንም መተው እንደሌለብኝ ታወቀኝ። ሁለታችንም ከመነጋገራችን በፊት በእቅፌ ውስጥ እንዳለች ቀረች። ጥቂት ዘግየት ብሎ በአእምሮ የመጣልኝ ሁሉ እያነሳው መናገር ጀመርኩኝ። ተስፋዬን፣ ህልሜንና መጥፎ አጋጣሚዎች ሳይቀሩ ከዚህ በፊት ከማንም ጋር አድርጌው በማላቀው ነፃ በሆነ ስሜት ዘከዘኩላት። ከእርሷ ጋር ሁሉንም መጋራት ፈለግኩኝ። አንገቷን አሻግራ ተስመኝ ጀመር። መጀመሪያ ከንፈሮቼን ለጥቆ አንገትና ደረቴን እያለች መላ ሰውነቴን ሳም አደረገችኝ። በጣም ጋልኩኝ። በመጨረሻ ላይ ከሆነው ውስጥ የማስታወሰው ነገር ቢኖር ሰዓቱ ከሌሊቱ 7 ሰዓት ሲያመለክት መብራቱን አጥፍቼ መተኛቴን ነው። ማለዳ ላይ ስነቃ የጠዋት ፀሐይ በመጋረጃው በኩል ብርሃኑን ፈንጥቆ አየሁ። ምሽቱን ያሳለፍኩበት ሁኔታ ዝግ እያለ ታወሰኝ። ዞር ብዬ አናን አቅፌ ውስጥ ላስገባት ብፈልግ ከየት ላገኛት? ከስፍሩ አልነበረችም። አና ብዬ ተጣራሁ። መልስ የለም። አልጋው አጠገብ ያለውን መብራት አብርቼ ተመለከትኩኝ። 1 ሰዓት ከ29 ደቂቃ ይላል። እርሷን ለመፈለግ ካልጋዬ ዘልዬ ለመውረድ እንዳሰብኩኝ ካልጋው አጠገብ ከነበረው ሰዓት ጥግ ላይ አንድ የተጻፈ ማስታወሻ ተመለከትኩኝ። ብድግ አድርጌ ያነሳሁት። አዎ ቀስ ብዬ ያነበብኩትና ፈገግ አልኩኝ። እኔም እንዳንቺው ብዬ ትራሱ ላይ ተጋድሜ ስለሚቀጥለው እርምጃ ማሰብ ጀመርኩኝ። በዚያን ዕለት ጠዋት 11 የጽጌረዳ አበባ ልልክላት ወሰንኩኝ። 10ሩ ቀይ፣ አንዱ ግን ነጭ ሆነ። እያንዳንዱ ቀይ ጽጌረዳ አበባ እስከማያት ድረስ በእያንዳንዱ ሰዓት ልዩነት ልልክላት አሰብኩኝ። አዎ ገላዬን ከታጠብኩኝና ልብሴን ከለባበስኩ በኋላ ያለምንም ዓላማ ቤት ውስጥ ከወዲያ ወዲህ መንጎራደድ ጀመርኩኝ። አናን አግባብቼ ወደ ቤቴ መቼ ልመልሳት እንደምችልና ምንስ አይነት ለውጥ ለማድረግ እንደምችል አስቤ አወጣና አወርድ ጀመር። ወደ ወጥ ቤት ጎራ እንዳልኩኝ እግዜር ያውቃል
ብዬ አሳውቁኝ። ቁርሴን እንደበላው የጠዋቱን ጋዜጣ ከማንበብ ይልቅ ከስልክ ቁጥር መውጫ ላይ የስልክ ቁጥር መፈለግ ጀመርኩኝ። እንዳለችውም ዶክተር ታውሴንድ ከ3 እስከ 12 ሰዓት ባለው ጊዜ የምትገኝበት የስልክ ቁጥርን አገኘው። ሌላው ቁጥር ነበር። አዎ እሱ ቁጥር ደግሞ በጣም አስቸኳይ ለሆነ ጉዳይ ብቻ የሚደወልበት መሆኑን ከመግለጫው ተረዳው። ምንም እንኳን የኔ ጉዳይ አስቸኳይ መሆኑን ብቆጥረውም የመጀመሪያውን የስልክ ቁጥር ደወልኩና እስኪነሳ ድረስ ትዕግስት ባጣ ስሜት ጠበቅኩኝ። ለማለት ፈልጌ ነበረው። እንዴት አደርሽ ውዴ? መልእክትሽ ደርሶኛል። የትላንትናው ምሽት አይነት ከብዙዎች ምሽቶች መካከል እንደ አንዱ ሆኖ እንዲገኝ እናደርገው ብቻ ነው። የቤት እመቤት ድምፅ ያላት አይነት ሴት በስልክ ውስጥ መልስ ስትሰጥ ሰማሁ። የዶክተር ታውሴንድ ቀዶ ሕክምና ክፍል አለችኝ። ዶክተር ታውሴንድ ነበር ባኮትን አልኩኝ። የትኛውን ታውሴንድ? አለ ሴትዮዋ። 3 ታውሴንድ የሚባሉ አሉ። ዶክተር ጆናታን፣ ዶክተር አናና ዶክተር ኤልሳቤጥ አለች በማከታተል። ዶክተር አና አልኩኝ ወዲያውኑ። አሃ ሚስ ታውሴንድ ነው አለች አስረግጣ። አዝናለሁ፣ በአሁኑ ሰዓት የለችም። ልጆቿን ትምህርት ቤት ለማድረስ ሄዳለች። ከዛ በኋላም ባሏን ዶክተር ጆናታንን ለመቀበል አውሮፕላን ማረፊያ ትሄዳለች። ከሚኒያፖሊስ የሕክምና ጉባኤ የሚመለሰው ዛሬ ጠዋት ነው። አዎ በጥቂት ሰዓት ውስጥ ትመጣለች ብዬ አልገምትም። መልእክት ለመተው ይፈልጋሉ? አለች የቤት እመቤት ድምፅ ያላት ሴትዮ ከመጠየቋ በፊት ረጅም ዝምታ ሰፈነ። መስመሩ ላይ ነው እንዴ ጌታዬ? ብላ ጠየቀችኝ። መልስ ሳልሰጣት የስልኩን መነጋገሪያ ከነበረበት አኖርኩት። ስልኩ አጠገብ የነበረውን ማስታወሻ ሐዘን በተቀላቀለበት ስሜት ተመለከትኩት። ውድ ሚሼል፣ የዛሬውን ምሽት እስከ ሕይወቴ ፍጻሜ ድረስ አስታውሰዋለሁ። አመሰግናለሁ አና።